በጣም የሚያሳዝን ነገር ነው በዛሬው ቀን እየተሰማው ማለት ነው። በሄሮት ላይ እንግዲህ ከሰሞኑ እጅግ በጣም መነጋገሪያ የነበረው ነገር ምንድነው? ሶስት ኢትዮጵያውያን ተቀረጣጥፎ በሻንጣ ተደርገው አስከሬናቸው ተገኘ ተብሎ ነበረ። በዛሬው ቀን እንግዲህ አብርሽ የቄራው መረጃውን አረጋግጬ አጣርቼ መጥቻለሁ። እውነታው ይሄ ነው። የሞተችው እንግዲህ አንድ እህታችን ብቻ ነች። በጣም በሚያሳዝን በሚዘገንን ሁኔታ ነው እንግዲህ የተገደለችው ማለት ነው። ምንድነው የተፈጠረው? አንዲት እህታችን ናት እንግዲህ እሷን በቁጥጥር ስር ዋለች። በአሁን ሰዓት እሷን የገደለቻት ለምን ገደለቻት? ምን ተፈጠረ? በጣም ነው የተገረምኩት ነው የምላችሁ ስሰማ። እንግዲህ ያለውን ነገር በሙሉ ተናዛለች። የተፈጠረውን ነገር እጅግ በጣም ዘግናኝ ድርጊቷን የፈጸመችበት መንስኤዋን ማለት ነው ሙሉን የምነግራችሁ ይሆናል። እስከ መጨረሻ ማድመጣችሁ እንዳትረሱ እባካችሁ። ሁላችሁም ጥንቃቄ አድርጉ። ከእንደዚህ አይነት ጓደኛ ተጠንቀቁ። በእውነት ፈጣሪ ጠብቃችሁ። ከዚያ በታች ግን እራሳችሁም ተጠንቀቁ። ላለውኝ ሰላም አላልኳችሁም። ሰላም እንዴት ናችሁ? እንዴት ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ በልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ከሰሞኑ በሄሩት ላይ ሶስት ኢትዮጵያውያን በጣም በሚያሳዝን ሁኔታ አስክሬናቸው እንግዲህ ተቆራርጦ በሻንጣ ተገኘ የሚል መረጃ ወጥቶ ያ መረጃ በጣም ተሰራጭቶ ነበረ። እንዴት ሆነ? መረጃው በልብናን ፖሊስ እንግዲህ ሊታወቅ አልቻለም እያሉ አረቦቹ ሳይቀሩ እየዘገቡት ነበረ። ትላንትና መግቢያው ላይ እንግዲህ አረቡ ያለውን አስገብቼላችኋለሁ፣ ገብታችሁ ማየት ትችላላችሁ። እንግዲህ የአረቡ ያወጣውን መረጃ በጣም ብዙ ተቀባብሎታል። ብዙ ሰው ምንድን ነው የተፈጠረው እያለ ምንትን ለማለት ሞክሯል። አሁን ላይ ታዲያ ትክክለኛ መረጃውን አጣርቼ መጥቻለሁ ያለው አብርሽ የቄራው አንዲት እህታችን ብቻ ነች የተገደለችው ተብሏል። የሶስት የተባለው እንግዲህ ትክክለኛ መረጃ ለመሆኑን ነው የተናገረው ማለት ነው። ምንድነው የሆነው እንግዲህ ያቺ እህታችን እንዴት ነው የተገደለችው? በጣም ነው የሚያሳዝነው። በመጀመሪያ ደረጃ የገዛ ጓደኛዋ ናት። የተጣሉት ደግሞ በወንድ ነው። አንድ ወንድ እንግዲህ አብሮ ጀንጅ ነው የኔ ነው በሚል ሁኔታ ነው እንግዲህ ጸባቸው የተባለው። በጣም እኮ ነው የሚገርመው በእውነት በዚህ ተራ ነገር እንዴት የተከበረችዋን ሴት ስደተኛዋን፣ ከርታታዋን፣ ቤተሰብ የሚጠብቃትን ስንት ዓላማ የነበራትን ነገር ያችን ጓደኛዋን በሰው ሀገር ዘመድ ወገን በሌለበት ማንም በሌለበት የሆነ ጭንቀት እንኳን ሲጨንቃት የምታዋያትን የምታማክራትን ስንትና ስንት ነገር በሰው ሀገር ማን አለን? ከፈጣሪ በታች እኮ አብረውን ያሉት እኮ ኢትዮጵያውያን እኮ እንደ እህትና እንደ ወንድም እኮ ነው የምናያቸው በእውነት። እና እንግዲህ በዚያ በወንድ ምክንያት በጣም በሚያሳዝን ሁኔታ ቁርጥርጥ ካረገቻት በኋላ እቤቷ ጥላ ትሄዳለች። ከዛም በኋላ አስከሬኑ ሲሸት ቆይታ መጥታ ተመልሳ አስከሬኗን ባህር ውስጥ ነው የጣለችው፣ አውጥታ ማለት ነው ከቤት ባህር ውስጥ ስትጥለው እንግዲህ ባህሩ አንሳፎ ደግሞ ይተፋታሉ ወደ ውጭ። በዚህ አካባቢ የነበሩ ሰዎች ለፖሊስ ጥቆማ ያደርጋሉ። አስከሬኗ ሲገኝ ያው ኢትዮጵያዊቱ መሆኗ ይረጋግጣል ማለት ነው። እንግዲህ አብርሽ ቄራው ሲናገር እኔ በጣም በቃ አስከሬኗን ብታዩት እኔ እንጃ በቃ ያንዘፈዘፈው ነው ሲናገር የነበረው ማለት ነው። በጣም ነው የሚገርመው ያለውን ነገር እንግዲህ መረጃውን ቃሏን ስትሰጥ ያው ጣለባቸው የተጣሉበት ምክንያት ወንድ እንደሆነና በዚያ ወንድ ምክንያት አለመግባባት ሲፈጠር ያችን ጓደኛዋን አጥቅታት በዚህ መልኩ ህይወቷን ካጠፋቻት በኋላ እዚያው ቤቷ ጥላት ትሄዳለች። ያለው ካሜራው ሁሉም ነገሩ ወጥቷል። በመጀመሪያ ልክ እንደዚያ ህይወቷን አሰጥታ ከሄደች በኋላ ከዛም በሌላ ጊዜ ተመልሳ በሻንጣ አድርጋ በመጀመሪያ አስከሬኗን በፌስታል ተቋጠረች። በኋላ ሻንጣ ውስጥ አድርጋ ይዛ ስትወጣም ያሳያል ማለት ነው ካሜራው እንዳለ እዚያ ቤታቸው መውጫ በር ላይ እንግዲህ መግቢያው ላይ ታችሁታል ብዬ አስባለሁኝ። ካሜራው እያሳያል ስትወጣ ስትገባ ያለውን ነገር አድርጋ ትጥላታለች። እንግዲህ ያው ቃሏን ሰጥታለች ማለት ነው። አሁን በአሁን ሰዓት በቁጥጥር ስር ውላለች። አበሻ በእውነት በየቦታው ጭካኔን ተላብሷል ማለት ነው። የሆነ መንፈስ የተሰራጨ መንፈስ አለ መሰለኝ አሁን ሳስበው እና እባካችሁን ራሳችሁን ጠብቁ። እውነት የዛሬ ጓደኛ በምንና እንዴት ተገናኝታችሁ እንደምትጣዱ ራሱ አታውቁ ማለት ነው። ሰላም ርቆናል፣ ሁላችንም ሰላም ርቆናል። አሁን የጎግ ማንጎግ የሚባል መንፈስ ተሰራጭቷል የሚባለው ነገር ግን እውነት ሳይሆን አይቀርም ማለት ነው። በባለትዳር መካከል ትዳርን የሚበትን፣ በጓደኞች መካከል ሰላም የሚነሳ፣ በሁሉም በኩል በቃ ሰላም የሚነሳ ሰይጣን ብቻ የሚነክስበት ሰይጣን ነው። ታዲያ ሰውን መገዳደል ምን ማለት ከየት የመጣ ነገር ነው? ምንድን ነው ጥቅሙ? ትርፉ ምንድን ነው? ይሄ ወንድ እኮ አሁን የተጣሉበት ለዚያችም አይሆንም ለዚችም አይሆንም እኮ ይሆናል ማለት ነው። ምንም ጥቅም ለሌለው ነገር ዞር ብላችሁ ታስቡት። ሁሉም ነገር ካለፈ በኋላ እኮ ተራ ነገር ሆኖ ይታየናል። እና
በጣም ነው የምታሳዝነው። ሁላችሁም ራሳችሁን ጠብቆ የዛሬ ጓደኛ ያለው ነገር ይሄ ነው ማለት ነው። ለአንድ ወንድ ብራ ቆይን የምለው ከሀገር ስትወጡ ወንድ ፍለጋ ነው እንዲወጣ ነው። ብር ፈልገን የተሰደድ ነው። ልንለወጥ ራሳችን ልንለውጥ ነው እንጂ ሀገራችን ላይ ወንድ ሞልቷል። ወንድ አልተቸገርንም። ለአንድ ወንድ ብላ እንዴት መቼስ ህግ ባለበት ሀገር ለዛውም ማለት ነው ህግ ባለበት ሀገር ድፍረታቸው ሞራላቸው ራሱ የሰውን ህይወት የሚነጥቁ ሰዎች በጣም ነው የሚገርሙኝ ማለት ነው። አላማቸውን ረስተው ጉድ አፈሉብን እኮ በቃ እኛ ምስኪን ሰዎች ሰርተ መብላት እንዳንችል እያደረጉን ነው። በእነሱ ስራ፣ በእነሱ ተንኮል፣ በእነሱ አርፈው ባለመቀመጥ ስንቱ መከራውን አየ እዚህ ሀገር ራሱ ማለት ነው። ታረግዛለች፣ ትወልዳለች፣ ጎዳና ላይ ወጥታ ትጥላለች። ታረግዛለች፣ አባቱን አላውቀውም። አንድ ቀን ተገናኘን፣ አረገዝኩኝ። መልኩ ጥቁር ይሁን ነጭ ይሁን ቢጫ ይሁን የማውቀው ነገር የለም። እንደኛ ነን እንዴት ታዲያ የምናውቀው? አንቺ አስረገዝሽን ካላወቅሽ ጉድ እኮ ነው። አረ እንደው ምን ይሻለናል? እኔ ግራ ግብት ነው። አንዳንድ ጊዜማ የሚናገሩት ነገር እኮ ተአምራዊ ንግግር እኮ ነው የሚናገሩት ማለት ነው። ሰው ናቸው ወይ? ጭንቅላት አላቸው ወይ? አያስቡም ወይ? ደግሞ ጭራሽ ሚዲያ ላይ ወጥተው እኮ ሲያወሩም ትንሽ እፍረት የሚባል ነገር ራሱ አይሰማቸውም ማለት ነው። እንደ እንስሳ እንኳን እንደዚህ አያደርግም በእውነቱ ከሆነ ማለት ነው። እና በጣም ነው የምታሳዝነው፣ በጣም ነው የምትገርመው። ለአንድ ወንድ ብላ እውነት አረብስማም። ሰው ግን በጭንቅላቱ ማሰቡን አቆመ። እንዲህ ሰው በምንድን ነው የሚያስበው? በምንድን ነው እያሰበ ያለ የሰው ልጅ አላቅም ማለት ነው። የገዛ ጓደኛውን እንደዚህ አድርጋ እንግዲህ የራሷን ህይወት ጭምር ነው ያጨለመችው። በአሁን ሰዓት ዋናው ቁም ነገሩ በቁጥጥር ስር ውላለች። ተመስገን። አገሩ ህግ ያለበት አገር ስለሆነ ማለት ነው። ህግ ያለበት አገር ስለሆነ ትይዛለች። አገራችን ቢሆን ኖሮ ከአንዱ ቦታ አንዱ ቦታ ዘና ብላ ትኖር ነበረ። ነገር ግን አሁን በቁጥጥር ስር ላይ ይህንን እንግዲህ ተናግራለች። በጣም ጉድ እኮ ነው እንደው አንድ ጊዜ ሆኗል። ጥፋቷ የታወቀና የታወቀ ተቀጭነች። ግን እንደው ያጣላቸው ጉዳይ እንኳን ብትቀይረው ነው ያልኩት። ማለት ለወንድ ነው፣ በወንድ ምክንያት ተጣልተን ነው እንደዚህ የሆነው። ለወንድ ብዬ ነው እንደዚህ ያደረጉት። ኧረ በስመ አብ በጣም ብቻ ትገርማለች። እኔ እንጃ። ሁላችሁም ጥንቃቄ አድርጉ በእውነት። አንዳንድ ጊዜ ጸብ፣ የናቃችሁት ጸብ በትልቅ ደረጃ ትልቅ ነገር ሊያመጣባችሁ ይችላልና ጥንቃቄ አድርጉ። ከጸብ ሁሉ ጥሩ ያልሆነ ነገር ሲኖር ሁላችሁም ገለል ለማለት ሞክሩ። በጣም ነው የሚያሳዝነው። እዚህ ራሱ የራሴ ጓደኞች በወንድ ምክንያት የተጣሉትን አስታወስኩኝ። የዛሬ 4 ዓመት አንድ መጀመሪያ የራሱ የያዘችው ልጅ ነበረች። ከዛም በኋላ አንድ ቀን አልፎ አልፎ ሻወርም ስትገባ የሆነ ስራም ስትይዝን የላውራ ዋንጭ በጣም ቤስት ፍሬንድ ነበሩ ልጆቹ እና በጣም ብዙ አበሻ ሆነ ነበር የምንሰራ ወደ 19 ምናምን። ከዛም በኋላ አብረው ቁጭ ብለው በነበሩበት ሰዓት ማታ አብረው ነው የሚተኙት። አብረው ያወሩት ነበር ከልጁ ጋር። በቃ ከዚያችኛዋ ልጅ ጋር በጣም ፍሪ ናት፣ ደስ ትላለች፣ ፈታ ያለች ናት ልጅቱ። ወደዛች እያደላ መጣ እሱም። በዚህ የተነሳ እንግዲህ 2 ጓደኛሞች በቃ ሊጋደሉ ነበር የደረሱት ማለት ነው። ያችኛው ኦልሬዲ አትፈልገውም፣ ነገር ግን ለወሬ ለመዝናኛ አይነት ነገር ትፈልገዋለች። ከዚህ የዘለለ ነገር የለም። ከዛም በኋላ ፍቅረኛ ይዘሽ ፍቅረኛ እንድብለሽ ብቻ ያቺ በጣም እኮ ከባድ ነው አንዳንድ ጊዜ ማለት ነው። ግራ የማይገባ ነገር ነው። እና ብቻ ሰውን ኃጢአተኛ ያደርጋሉ። እኛንም ኃጢአተኛ ያደረጉን እነሱ በሰሩ ስራ። እና ቤተሰቦች ራሳችሁን ጠብቁ። ይሄ ነው ያለው ነገር። 3 ናቸው የተባለው ከእውነት የራቀ ውሸት መሆኑን ነው እንግዲህ አብርሽ የቀረው የተናገረው። አረቡ እንግዲህ ከየት አምጥቶ ይሄንን ወሬ እንደዘገበው አናቅም። እንግዲህ አንዲት እህታችነት ፈጣሪ ነፍሷን በአጸደ ገነት ያሳርፈው። ፎቶዋን ምኗንም አምጥቶ ለጥፏል። ያው እንግዲህ ቤተሰቦቿ ስላልሰሙ ብሎ ፎቶዋን ከፊት ሸፍኖታል። ይሄ ነው ያለው ነገር። እባካችሁን ራሳችሁን ጠብቁ እላችኋለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።